ጸሎት ቤት በኢትዮጵያ ዝግ በነበረችበት ጊዜ የሚገርመኝ ነገር ያሁኑ አይነት የመድረክ ቲያትር አልነበር። ዘመዶቼ ምን ነበር ያን ያደርግ የነበረ ያላችሁ እንደሆነ ለእግዚአብሔር ቃል የነበረ ፍርሃት፣ ለእግዚአብሔር ቃል የነበረ መገዛት፣ ለእግዚአብሔር ቃል የነበረ አክብሮት። አንድ ሰው ተነስቶ እግዚአብሔር ተናገረኝ ካለኮ ብርክ ነው የሚይዘን። በጌታ ፊት ነው የምነግራችሁ። እግዚአብሔር ተናገረኝ ሲል ወይኔ መዝሙር ነው የተናገረኝ ብሎ ወይ የተስፋዬ ወይ የታምራትን ይዘምራል። ተመስገን ብለን እንደ አሁኑ ቃቃ ጨዋታ አልነበረም። ተናገረኝ ቃቃ ጨዋታ አልነበረም። ሰው የእግዚአብሔርን ቃል ከከፈተ ሊናገር እግዚአብሔርን ቃል ከከፈተ ማን ነው የሚላወስ? ልጅ የለ አዋቂ የለ። አሁን በቤተ ክርስቲያን ያለ ትውልድ እግዚአብሔርን ቃል ስትነግሩት 10 ሽንቱ ይመጣል፣ ሽንት ቤት ይመላለሳል። መሄድ ነው የሚፈልገው፣ ይረዝምበታል። የዛሬው አገልግሎት ረዘመ። የቀን እኩሌታ የእግዚአብሔርን ቃል half a day ማለት ነው ቆመው ይሰሙ ነበር። የእግዚአብሔር ቃል የሰለቻት ቤተ ክርስቲያን መንፈሳዊ ተሐድሶ ልትጠብቅ ልታገኝ አትችልም። መንፈሳዊ ተሐድሶ በእግዚአብሔር መንግስት አሰራር ውስጥ ነው የሚመጣው። የእግዚአብሔር መንግስቱ አሰራር ምንድነው? ለቃሉ ሰሚት ማድረግ። እግዚአብሔር መንግስት ውስጥ ስለ ነብይነት ስጦታ ስታስቡ አሁን እንደምታዩት በየሶሻል ሚዲያው ከሰው ኪስ ገንዘብ ማውለቅ አይደለም። ነብይ የሚለው ቃል በቀጥታ ቃሉን ነብይ የሚለውን ቃል በቀጥታ ስትተረጉሙ ምን ማለት ነው? የእግዚአብሔር አፈቀላጤ። በዚህ ስልጣን ልክ ሰዎች አሁን ይነሳሉ ነው። የብሉይ ኪዳኑ ነቢያቶች ናቸው በስልጣን ልክ ያሉት። ያ መንፈስ ግን አሁን ይሰራል። አዎ ይሰራል። ያ መንፈስ በዛ ኦቶሪቲ ነው ሰዎቹ የማይነሱት እንጂ ያ መንፈስ አሁን ይሰራል። ያ የትንቢት መንፈስ ይሰራል። ዋይ? የእግዚአብሔር መንግስት በዚህ ምድር ላይ ስላለች። ስለ እግዚአብሔር አገዛዝ ሰዎች እኔ ኪንግደም ማይንድ አለ። ኪንግደም ምንድነው? ኪንግደም ማይንድ በየአጥቢያ ቤተ ክርስቲያኑ ያለምንም አካውንታቢሊቲ መንጦስ it is not ኪንግደም ማይንድ። ይሄ አይደለም ብራዘር፣ ተንከራታችነት አለ። ኪንግደም ማይንድ ካለ እግዚአብሔር ምንድነው የሚያስበው? የእግዚአብሔር አገዛዝ በየት በኩል ነው እየሄደ ያለው? ገባብዬ ነው ያው። ብዙ ሰዎች አሁን የእንትን መንግስት እግዚአብሔር ሾመው ልትለይ ነው ይላሉ። ኦፍ ኮርስ በምድር ላይ ያለ የፖለቲካ መንግስት የትኛውም ሀገር ሂዱ እግዚአብሔር ያልሾመው ልታገኙ አትችሉ። ለምን? የእግዚአብሔር ቃል የስልጣን ሁሉ ምንጭ እግዚአብሔር ነው የሚለው። እግዚአብሔር ያልሾመው። ስለዚህ እንደ መንፈሳዊ ሰው ቤተክርስቲያን ማሰብ ያለባት ነገር ምንድነው ካላችሁኝ፣ ቤተክርስቲያን ማሰብ ያለባት ወደ ሹመት የሚመጣው ሰው የእግዚአብሔርን ሐሳብ እንዲያገለግል የእግዚአብሔርን መንግስት ሐሳብ ይዞ እንዲመጣ መጸለይ ያለባት መጀመሪያ። ከዚያስ አዲስ ኪዳን በግልጥ ይነግረናል። ጸጥና ዝግ ብላችሁ መኖር እንድትችሉ ቲክታክ ክፈቱና ዩቲዩብ ክፈቱና መንግስትን ስደቡ አይደለም የሚለው። ጸጥና ዝግ ብለን እንድንኖር ስለ ነገስታት፣ ስለ ገዢዎች፣ ስለ ባለስልጣናት መጸለይ አለብን። ለምን? በእነዚያ ሰዎች በኩል የሚገዛው እግዚአብሔር ነው። የእግዚአብሔርን አገዛዝ እንዲፈጽሙ የነቢይነት መንፈስ በላይ ላይ አለ የሚል ሰው ካለ ትውልድን ወደ ንስሐ መጥራት አለበት። ሽቀላ አይደለም የሚያካሂደው። ከማን ትውልድን ወደ ምን መጥራት አለበት? ወደ ንስሐ። በነገሥት መጽሐፍ ውስጥ የምናገኘው የመጀመሪያ ነገር ምንድነው ያላችሁ እንደሆነ ንስሐ። አሁን ከቤተ ክርስቲያን የጠፋ ትምህርት፣ የጠፋ ስብከት፣ እንደውም አንዳንዶቹ መገለጥ በጣም የበዛላቸው የእግዚአብሔርን ቃል በጣም ያወቁ ሰዎች አሁን ዘንድሮም ንስሐ። አሁን በተለይ እዚህ አሁን ሶሻል ሚዲያ ይተላለፋል መልእክትና እዚህ ሶሻል ሚዲያ ላይ ገባ ብላችሁ አሁን ብታዩን እየተናገርኩኝ አንዳንድ በጣም አዋቂ የቲክታክ እና የዩቲዩብ ሊቃውንት ማለት ነው እንደዚህ ብሎ ይናገራል። አሁንም ንስሐ በጸጋ ዘመን ተቀምጠን ንስሐ እኛ በረናል እኛ እንትነን ምናምን የሚሉ ሰዎች አሉ። ከማን የእግዚአብሔር መንግስት ፈንዳሜንታል ኢሹ ሪፔንተንስ፣ ንስሐ። ነቢያትን ይልካል እግዚአብሔር። በዚህ እኩይ በሞላበት ህይወታችንን የከበበ ብዙ ድብልቅልቅ
ነገር ባለበት እኛን ለመርታት እኛን ለማሸነፍ በጣም ብዙ ሰራዊት በላያችን ላይ ተሰልፎ ስላለ በየቀኑ ስለምንወድቅ ስለምንነሳ በየቀኑ ስለምንስት ስለምንመለስ እግዚአብሔር ያለማቋረጥ ንስሐ ነው ወደ ቤተክርስቲያን ይልካል። አሁን በቤተክርስቲያን ውስጥ ሰዎች በጣም የሚቆጡበት ትምህርት ምንድነው ካላችሁ ንስሐ ሪፔንት አድርጎ ወደ እግዚአብሔር ተመለስ የምትሄድበት መንገድ ልክ አይደለም ስትሉት ሰው ይቆጣል። አይ ስለኔ ስለሚያቅ ነው የሚናገረው ይላል። እኔ ሰይጣን አያታላችሁ ወንድሞች እናቶች፣ እኔ ስለናንተ ስለማውቀው ነው ጥቼ ስለናንተ ማወራው እብድ ነኝ? ምን ይሰራልኛል? እግዚአብሔር ግን ቀጥታ መጥቶ ኮንፍሮንት ሲያደርገን መሸነፍ አለብን። የሚባለው ነገር ውስጥ ካለ የሚባለው ነገር ውስጥ ካለሽ የሚባለው ነገር ውስጥ ካለው መመለስ ነቢያቱን ይልካል። የእስራኤል ሕዝብ ግን አይሰማም ነበር። ሁለተኛ ነገሥት ምን ብሎ ይናገራል? እግዚአብሔር በነቢያቱና በባለራእዮቹ ሁሉ እጅ እስራኤልንና ይሁዳን እንዲህ እያለ ያስጠነቅቅ ነበር፣ ከክፉ መንገዳችሁ ምን በሉ ተመለሱ። አሁን እኛ ያልዳኑ ሰዎች ጌታን የማያውቁ ሰዎች እንዲመለሱ ነው የምንጠይቀው፣ የምናስበው፣ የምንጸልየው። ጥሩ ነው፣ እሱ ክፉ አይደለም። ነገር ግን የእኛ መመለስ ነው ወሳኝ። እኛ ወደ እግዚአብሔር አገዛዝ ስንመጣ እኛ ለእግዚአብሔር ሰሚት ስናደርግ የትናንቱ ውድቀታችን ውስጥ መኖር ስናቆም እግዚአብሔር ለምን ወደቃችሁ አይልም ዘመዶቼ። እግዚአብሔር ትላንት ለወደቃችሁበት ትላንት ለደከማችሁበት ጉዳይ ግንባሩን ቅጭም አድርጎ ጨፈቃ ይዞ አንተ ምናምን ብሎ ሊቀጠቅጥ አይደለም የሚመጣው። እግዚአብሔር የሚልህ ከዚህ ከወደቅበት ነገር ተነስ ነው። ከዚህ ከሳትክበት ነገር ተነስ፣ ጸጋ ልስጥህ፣ እጄን ልዘርጋልህ፣ ይሄንን አትልመደው፣ አይጠቅምህም፣ ተነስ፣ እንደገና ድል ልስጥ ነው እግዚአብሔር ጥያቄ። እግዚአብሔር ለእስራኤል ያቀርበው ነበር፣ አሁንም እግዚአብሔር የሚያቀርበው ይሄንን ነው። እኛ በጣም ሰርፕራይዝ የሚያደርገን መውደቃችን ነው። እኛ በጣም የሚያስገርመን የሚያስደነግጠን መውደቃችን ነው። እግዚአብሔር መውደቃችን አያስደነግጠውም። እግዚአብሔር መውደቃችን አያስበረግም። እኛንን እንትና ወየው ምንለው እኛንን። እግዚአብሔር አይበረግግም። ለምንድን ነው የማይበረግገው ካላችሁ ይሄ ነው ሳውር ኔቸር። እኩይ በዙሪያችን እንዳለ ያውቃል። ጥያቄው የእግዚአብሔር ከዚህ ከወደቅበት ናውጣ፣ ከዚህ ከተበላሸህበት ናውጣ፣ እንካ ሁለተኛ ድል ልስጥ፣ ተጠቀምበት። የእግዚአብሔር ጥያቄ ነው። እና ነቢያቱን ይልካቸው የነበረው ተመለሱ፣ ሮንግ ዳይሬክሽን እየሄዳችሁ ነው፣ ጥፋት መስመር እየሄዳችሁ ተመለሱ። ወዴት ነው የምንመለሰው? ለእግዚአብሔር ወደ መገዛት ብቻ። ኧረ አሜን። ኢትስ ዘ ኪንግደም ኦፍ ጋድ፣ የእግዚአብሔር አገዛዝ። ክፍሉ እንዲህ ብሎ ይናገራል፣ ትእዛዜንና ስርዓቴን ጠብቁ። ይሄ ጥቅስ የእግዚአብሔርን የምህረት ልብ ይገልጣል። እግዚአብሔር በቃ ለመማር ይቅር ለማለት ለመቀበል እንድስፍስፍ ብሎ እንደሚጠብቅ ይሄ ጥቅስ በደንብ ያሳያል። ተመለሱ። ወዴት? ወደ ትእዛዜና ወደ ስርዓቴ፣ ወደ ተጻፈው እውነት፣ ወደ እግዚአብሔር አገዛዝ፣ ለእግዚአብሔር ወደ ማደር፣ ለእግዚአብሔር ወደ መኖር ተመለሱ። እግዚአብሔር ህዝቡን ለማጥፋት አይቸኩልም ዘመዶቼ። ክፉ ስላለ፣ ክፉ እንደ ጉድ በዙሪያችን ስላለ የራስ ጉዳይ ብሎ አንተን ለማጥፋት እግዚአብሔር ፕሮግራም የለውም። ንስሐ የመጀመሪያው ነገር ነው። ሰዎች እንዲመለሱ፣ ቃሉን እንዲታዘዙ፣ በህይወት እንዲኖሩ እግዚአብሔር ይፈልጋል። ባካችሁ አጠገባችሁ ላለው ሰው የእግዚአብሔርን ፍላጎት ልንገርህ ሆይ በሉልኝ። ጠይቁት። የእግዚአብሔርን ፍላጎት ልንገርህ ሆይ በሉት። አንደኛ በሉት ወደ ቃሉ እንድትመለስ፣ ቃሉን እንድትታዘዝ፣ በህይወት እንድትኖር ነው የሚፈልገው በሉት። ዘመዶቼ ወደ እግዚአብሔር አገዛዝ መመለስ፣ ንስሐ በህይወት ያኖራል። በህይወት ያኖራል። የእግዚአብሔርን ህይወት ለመኖር በዙሪያችን ከከበበን እኩይ ሁሉ የሚመጣው ክፋት እላያችን ላይ እንዳይሰፍር፣ ትዳራችን ላይ እንዳይሰፍር፣ ህይወታችን ላይ እንዳይሰፍር፣ አገልግሎታችን ላይ እንዳይሰፍር ማምለጫው መንገድ መመለስ ነው። ወደ እግዚአብሔር ስንሸሽ፣ ወደ እግዚአብሔር ስንመጣ
እግዚአብሔር በምሕረት ሲቀበለን ሲያሳድደን የነበረው ቆሞ ጥርሱን እያንገጫቀጀ እንዲህ ይላል አገኘሃለሁ። ምንም ሊያደርግ ስለማይችል ማለት ነው። እስራኤል ላይ ነገስታት ይመጡ ነበረ። ይህንን መጽሐፍ ስታጠኑ ነው የምታገኙት። የአሕዛብ ነገስታት ይመጣሉ፣ ያሳድዷቸዋል። ወይኔ ብለው ወደ እግዚአብሔር ሲመለሱ የመሳፍንትን መጽሐፍ ስናጠና እንዳያችሁ እግዚአብሔር ወደሱ ሲመጡ መስፍን ያስነሳና ይከለክልላቸዋል። ከዛ የመጡ ጠላቶቻቸው ሁሉ ቆይ አገኘሃለሁ ያሉ ነው የሚመለሱት። በጣም የሚገርመው ነገር እግዚአብሔር አንዱን ንጉስ እንዴት እንደመለሰው ታውቃላችሁ? እዚህ እንዴት እንደመለሰው ወሬ እንዲሰማ አደረገው። እስራኤል ጋር ጫፍ ደርሶ እስራኤልን ሊደፈጥጣት ሲል ወሬ እንዲሰማ አደረገው። ቆይ መለሳለሁ ምናምን ብሎ ሄደ፣ በዛው ሞተ፣ አልተመለሰም። እንዴት ነው የሆነው ካላችሁ ንጉሱ ጨርቁን ቀደደ። አድነን እግዚአብሔር ብሎ ጮኸ። እንዳታልላችሁ ይሄ ንጉስ እግዚአብሔር ያድናችኋል ብሎ እንዳታልላችሁ ብሎ በቋንቋቸው ሲናገር ንጉሱ ሰምተው እባክህ ያድናል እግዚአብሔር እንመለሳለን፣ ህዝበ እስራኤል ተመለስ እኔ ወደ እግዚአብሔር ብሎ ሲጮህ እግዚአብሔር መጣና ያን ኃይለኛ ንጉስ ወሬ እንዲሰማ አደረገው። ተመለስ እንጂ ልመለስ እንጂ በህይወት እግዚአብሔር ያኖራል። ለቤተ ክርስቲያን፣ ለግለሰቦች፣ ለቤተሰብ፣ ለኢአማንያን እግዚአብሔር ይናገራል። ለምንድን ነው የሚናገረው? እንዲመለሱ። ስለዚህ ጥያቄው እግዚአብሔር አለ ወይ? ይሄ የማየው ነገር ሁሉ የእሱን መኖር አይመሰክርም። በዙሪያ ያለው እኩይ ሁሉ እግዚአብሔር እንዳለ አያረጋግጥምና እግዚአብሔር አለ ወይ የሚል እግዚአብሔር ይናገራል ወይ? እግዚአብሔር ይሰማል ወይ? እግዚአብሔር ያያል ወይ ሳይሆን ጥያቄው እኔ እሰማለሁ ወይ? እግዚአብሔር ሲናገር እኔ እየሰማሁ ነው ወይ? ጆሮዬ ተከፍቷል ወይ? አዳምጣለሁ ወይ? ለእግዚአብሔር መልስ ለመስጠት የተዘጋጀ ልብ አለኝ። ስለዚህ በነገሥት መጽሐፍ ውስጥ አንዱ የምናገኘው የመጀመሪያ የእግዚአብሔር መንግስት እውነት ምንድነው? በንስሐ ወደ እግዚአብሔር መመለስ። ሃይማኖት መቀየር አይደለም ዘመዶች። ከአንደኛው ሃይማኖት ወደ ሌላኛው ሃይማኖት፣ ከአንዱ አጥቢያ ወደ ሌላኛው አጥቢያ መሸሽ አይደለም። እግዚአብሔር ከፍርዱ በፊት ሲያስጠነቅቀን፣ የንስሐ ዕድል ሲሰጠን እሱን ዕድል መጠቀም የመጀመሪያው ነገር። ሁለተኛው ምንም እንኳን ቅድም እንደነገርኳችሁ በዙሪያችን ያለው ነገር ሁሉ የተተራመሰ ያለው ሰብአዊ መንግስታት፣ በዙሪያችን የምናያቸው ሰብአዊ መንግስታት የእግዚአብሔርን አገዛዝ ሳያመጡ ኒክሎር ቦምብ፣ አቶሚክ ቦምብ፣ ጠመንጃ፣ ሽጉጥ፣ ኢኮኖሚ ምንትስ እያሉ መከራ እያበሉ ቢያስጨንቁንም ዴሞክራሲ ቢሮክራሲ ምናምን እያሉ መከራ ቢያበሉንም ምንም አይነት እኩይ ምድሪቱን ቢሞላትን በዙሪያችን የምናየው አንዱም ነገር ባያስደስትም እግዚአብሔር አሁንም በአገዛዝ ላይ አለ። የሁለተኛ ነገሥትን መጽሐፍ ስታጠኑ ነገስታቱ በዙፋናቸው ላይ ነበሩ። ነገስታቱ በዙፋናቸው ላይ ተቀምጠው ነበር። ታውቃላችሁ አሁን በምንኖርበት በዚህ በ21ኛው ክፍለ ዘመን እንደ አምላክ የሚመለኩ ነገስታት፣ አገር ገዢዎች፣ አገር መሪዎች እንዳሉ ታውቃላችሁ። የአንዳንድ አገር ስም መጥራት ትክክል ስለማይሆን አልጠራም እንጂ ያ ገዢ ያ አገር መሪ እንደ አምላክ ስለሚታይ እሱ የተቆረጠውን የዘቁር ቁርጥ ከተቆረጣችሁ ልትገደሉ ትችላላችሁ። ስለማን እንደማወራ ይገባችኋል። እንደ አምላክ የሚታዩ ሰዎች አሉ። ዞር ብላችሁ እኛ የምንኖርበት አገር ያሉትን ሰውዬ ዞር ብሎ ማየት ጥሩ ነው። በዛ ሰሞኑ የለቀቁትን ፎቶግራፍ አይቶ የሰሩትን ስራ አይቶ ዞር እንደፈን እንዳታዩት። ምንድነው ይሄ እዚህ ውስጥ ያለ እንትን ምንድነው? ኦፍ ኮርስ እኔ ስለ ስዕሉ አይደለም ማወራው እሳቸው የወጡበት ስዕል ኢየሱስ ነው እያልኩ አይደለም። ጂሰስ ኦፍ ናዝሬት የሚል አንድ ሲኒማ የሰራ ሰውዬ ፎቶግራፍ ነው። ግን እሱ ያወራ የነበረውን ያንን ተክቶ እዛ ጋር መምጣት ለምን ተፈለገ የሚለው ጥያቄ በጣም መነሳት አለበት። ምንድነው እሱ ጥማቱ? ምንድነው ውስጥ ያለው ነገር? ምንድነው እሱ የሚፈለገው? እንዲህ አይነት እኩይ ነገር ሲታይ ሪሊ እግዚአብሔር እያየ ዝም ይላል? ቢኖር ኖሮ እግዚአብሔር እየገዛ ቢሆን ኖሮ እግዚአብሔር በዙፋኑ ላይ ቢኖር ኖሮ እንዲህ ያለ ድፍረት። አንዳንድ ሰዎች እግዚአብሔርን አፋቸውን አውጥተው ይሰልቡታል። የሀገር መሪዎች፣ ፖለቲከኞች
እኛ ስማቸውን ለመጥራት የምንፈራ የሚያስጨንቁን በሴኩሪቲያቸው በጦር ሰራዊታቸው በመናምናቸው የሚያስደነግጡን ሰዎች አፋቸውን ከፍተው እግዚአብሔር ያሰዱታል። በኢትዮጵያ ታሪክ ውስጥ የወደቀ መንግስት አለ የምታውቁት፣ ደርግ የሚባል በዚያ ዘመን የነበረ ክፉ ፍልስፍና ኮሙኒዝም የሚባል ፍልስፍና ምንድነው? የእግዚአብሔርን ስም መጥራት ትክክል ነበር፣ ወንጀል ነበር። ደርሼበታለሁ። እኔ ወደ ቤተክርስቲያን የመጣሁት በዚያ ጊዜ ነው። ወንጀል ነበር። እንዴት አርገ ነው ስለ እግዚአብሔር የምታወራው? እንዴት አርገ ነው ኢየሱስ ብለህ የምትናገረው? እና ቤተክርስቲያን በጣም በሚገርም ነገር ውስጥ ታልፍ ነበር። እኔ ያንን መንግስት ለመኮንን አይደለም፣ ምድር በጣም በሚገርም ክፋት ውስጥ ተሞልታ ነበር። በዚያ ሁኔታ ውስጥ እግዚአብሔር አለ ወይ ብለው ብዙ ሰዎች ኩዌስችን ያደርጉ ነበር። ሪሊ እግዚአብሔር አለ? አሁንም እንኳን ፍትህ ይጣመማል፣ ገዢዎቹ ፍትህ ያጣምማሉ፣ ፍርድ ያዛባሉ። ኦፍ ኮርስ ፍትህ እዚህ ምድር ላይ መቼውንም ሊመጣ አይችልም። ፍትህ መንግስተ ሰማይ የምናየው ነገር ነው። በምድር ላይ ፍትህ የሚባል ነገር አይጠበቅም። ብዙ ሰዎች ማህበራዊ ፍትህ ይላሉ። ማህበራዊ ፍትህ ሶሺዮሎጂስቶቹ በሚተረጉሙበት ትንታኔና መጽሐፍ ቅዱስ በሚናገርበት ትንታኔ መሰረት ማየት ያስፈልጋል። ቶታሊ የተለያዩ ናቸው። ወደፊት አነሳለሁ ስለ እግዚአብሔር መንግስት ሳወራ። ኤኒዌይስ ወደዚህ ሐሳብ ላምጣችሁ። በእስራኤል ከእግዚአብሔር ስልጣን የተሰጣቸው ነገስታት አሉ። ህዝቡን ወደ ጣዖት አምልኮ ይወስዳሉ። ህዝቡን ወደ ኢኮኖሚ ችግር ውስጥ ይከታሉ። ህዝቡን ጦርነት ውስጥ ይከታሉ። በጣም የሚገርም ግፍ ይታያል። በወንበራቸው ላይ ነበሩ፣ ሰራዊት ነበራቸው፣ ውሳኔ ያስተላልፉ ነበር፣ ከተሞችን ያስተዳድሩ ነበር። ይሄን ሁሉ ነገር እያደረጉ ግን አንድ ነገር ማድረግ አይችሉም ነበር። የእግዚአብሔርን እጅ ማስቆም አይችሉም ነበር። የዓለማችን ኃያል የሚባለው መንግስት ብዙ መንግስታትን ማስቆም ይችላል። ብዙ መንግስታትን እኔ አልፈቀድኩላችሁምና እንዲና እንዲህ መሆን አትችሉም ማለት ይችላል። የእግዚአብሔርን እጅ ግን ማስቆም አይቻልም። እስቲ በደንብ አሜን በሉ። እግዚአብሔርን ሲበድሉ ከህዝቡ ጋር አብረው ስለሚበድሉ የእግዚአብሔር ፍርድ እንደ ህዝብ በላያቸው ላይ መጥቶ ይወድቅ ነበር። ለነገስታት መጸለይ የሚያስፈልገው በዚህ ምክንያት። እግረ መንገዴን ስለዚህ ምድር እንድትጸልዩ በጣም ላሳስባችሁ ፈልጋለሁ። ሀገሪቱ ፕሬዝዳንት ለሶስተኛ ጊዜ ትናንት ከሞት አምልጠዋል። ስናት ኢዚ ለሶስተኛ ጊዜ ብዙ ስሜት ላይ ሰጣችሁ ይችላል። ምን ችግር ታዲያ ቢሆን እያላችሁ እንዳይሆን ዘመዶች፣ እንደ ዝንጀሮዋ ማሰብ አለባችሁ። መጀመሪያ የምንና ያለችው ማሰብ አለባችሁ። እንደሱ ማሰብ አያገባኝም እኔ ኢትዮጵያዊ ነው ማለት እንደሱ ካላችሁ መሄድ ልጆቻችሁን ጓዛችሁን ሰብስባችሁ የነሱን እንጀራ እየበላን የነሱን ውሃ እየጠጣን እኔ አያገባኝም ልንል አንችልም። ምድሪቱ በበረከት ልትቀጥል የምትችለው ነገስታት ለእግዚአብሔር ሲገዙ ብቻ ነው። ነገስታት ለእግዚአብሔር ሲገዙ፣ ነገስታት እግዚአብሔርን ቀዳሚ ሲያደርጉ። እኔ ስለ ኢትዮጵያ ሳስብ ደስ ከምሰኝበት ነገር መካከል አንዱ የፖለቲካ አስተሳሰቡ ምንም አንዳንዶቻችሁ ብልጽግና ምናምን ልትሉኝ ትችላላችሁ። አሮን ኬር እኔ ደህይቼ ስለማላቅ ልበለጽግ አልችልም። ይሄን በግልጽ ነው የምነግራችሁ። በደንብ ስሙኝ። ነገር ግን በምድሪቱ ላይ እግዚአብሔርን የሚፈራ ሰው እንዳለ እርግጠኛ ሆኜ ነው የምናገረው። በአደባባይ የእግዚአብሔርን ስም የሚጠራ እግዚአብሔር ነው ያከናወነልን፣ እግዚአብሔር ከኛ ጋር ነው ብሎ ለእግዚአብሔር ክሬዲት የሚሰጥ ሰው በማየቴ እኔ በጣም ምድሪቱ ላይ የሚታይ ለውጥ የሰው የጥረት ውጤት ብቻ አይደለም። አገሪቱን እየገዙ ያሉ ሰዎች፣ እየመሩ ያሉ ሰዎች ሌት ተቀን ይሰራሉ፣ ሊሰሩ ይችላሉ። መጽሐፍ እንዲህ ብሎ ይናገራል። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ምን ያደርጋል? ይደክማል። ያተጋቸው ማን ነው? እግዚአብሔር። የእጃቸውን ሥራ የባረከ ማን ነው? እግዚአብሔር። ለምን? እግዚአብሔር ዕውቅና ተሰጥቶታል። በኢትዮጵያ ምድር ላይ እንደዚህ ዘመን ትውልዱ በመንፈሳዊ ጉዳይ ግብግብ የገጠመበት ዘመን የለም። በየቤተ እምነቱ ብትሄዱ ኦርቶዶክሳውያን ስለ እምነታቸው በጣም ሲሪየስሊ ተነስተው
እየታገሉ ያለበት ጊዜ ነው። ወንጌላውያኑ እንደዛ፣ ሙስሊሞች ሁሉ የሁሉ መንቀሳቀስ ምንድነው? እሱ ለምን እንዲሆነ ካላችሁ አንድ ነገር ሆኗል ምድሪቱ ላይ። እውነቱ የት ጋር ነው የሚለው ነገር ነው እንጂ ጥያቄው ሰው ሁሉ እውነት እየፈለገ ነው። ሰው ሁሉ ይሄ ዝም ብሎ አልመጣም። በመራራው ትግላችን እናሸንፋለን ከሚለው ወተን ከቆራጡ መሪያችን ጋር ከሚለው ወተን ይሄን ሁሉ ያደረገልን እግዚአብሔር የተመሰገነ ይሁን ሚሉ ሰዎች መጥተዋል። ምን ያምን ባትሉም ችግር የለብኝም። ምክንያቱም የተለያየ የፖለቲካ አስተሳሰብ ሊኖራችሁ ስለሚችል ስለሱ ማውራ ስለሚመስላችሁ ነው። ስለ እግዚአብሔር መንግስት ነው ማውራው ዘመዶቼ፣ ስለ እግዚአብሔር መንግስት ነው ማውራው። በእስራኤል መካከል በአባቱ በዳዊት ልብ ልክ ሰው ሲሄድ፣ መሪው ሲሄድ እግዚአብሔር እስራኤልን ይባርክ ነበር። በናባጥ ልጅ በኢዮርብዓም ኃጢአት ልክ ሲሄዱ እግዚአብሔር መዓትን ያመጣ ነበር። የት ሆኖ እግዚአብሔር? በዙፋኑ ላይ። ነገስታት ይለዋወጣሉ እንጂ የእግዚአብሔር አገዛዝ ይቀጥላል። ዙፋናቸው ከእግዚአብሔር አገዛዝ ነፃ ሆኖ አያውቅም። የነገስትን መጽሐፍ ስታጠኑ ጠዋት ወደ ስልጣን መምተው ማምሻው ላይ ያበቁ ሰዎች አሉ። በጣም ይገርመኛል። ወደ ንግስና ለመምጣት ቡድን አደራጅተው፣ ህዝብ አደራጅተው፣ ካህናቶቹን አደራጅተው አንያ ነገስትን ስታጠኑ እንደምታዩት ሁሉ ነገር አልቋል ተብሎ እግዚአብሔር ሰለሞን ጋር ስለነበረ ጉዳዩ ያለው ወዲያውኑ ሰለሞን ማምሻውን መጥቶ ወደ ንግስና እግዚአብሔር ያልሰ በጭራሽ ዙፋናቸው ከእግዚአብሔር አገዛዝ በታች ነው። እግዚአብሔር ነው የሚቆጣጠረው። መጽሐፉ የሚለው እንደ ውሃ ፈሳሽ እግዚአብሔር የነገስታት ልብ ወደ ፈቀደው አቅጣጫ ምን ያደርጋል? ያፈሰዋል። ጥሩ ፖሊሲ እንፈልጋለን። we need to pray። አመፀኛ መሪ አትስጠኝ ብሎ መጸለይ ይጠይቃል። አንተን የማይፈራ መሪ አትስጠኝ፣ ሌባ መሪ አትስጠኝ ብሎ መጸለይ ይጠይቃል። ሳንጸልይ ነው ለመቀበል እጃችንን ምን ዘረጋው። በካርድ ነው እኛ የእግዚአብሔር አገዛዝ ረስተነዋል። ስለ እግዚአብሔር አገዛዝ ሰዎች እኔ ኪንግደም ማይንድ አለ። ኪንግደም ምንድነው? ኪንግደም ማይንድ በየአጥቢያ ቤተ ክርስቲያኑ ያለምንም አካውንታቢሊቲ መንጦስ it is not ኪንግደም ማይንድ። ይሄ አይደለም ብራዘር፣ ተንከራታችነት አለ። ኪንግደም ማይንድ ካለ እግዚአብሔር ምንድነው የሚያስበው? የእግዚአብሔር አገዛዝ በየት በኩል ነው እየሄደ ያለው? ገባ ብዬ ነው እያወራችኋል። ስለዚህ በነገሥት መጽሐፍ ምዕራፍ 19 ቁጥር 15 ላይ ይሄ እውነት የገባው ሕዝቅያስ የተባለው ንጉሥ እንዲህ አለ ሲጸልይ፣ በኪሩቤል ላይ የምትቀመጥ የእስራኤል አምላክ እግዚአብሔር ሆይ አንተ ብቻ የምድር ነገስታት ሁሉ ምንድነህ? አምላክ ነህ። ካሞን አንተ ብቻ። በቃችሁ ከኔ ጋር ተናገሩ። እግዚአብሔር ብቻ በሉ እስቲ። ለምድር ነገስታት ሁሉ አምላካቸውና ገዣቸው ነው። ዘመሩለትም አልዘመሩለትም፣ እውቅና ሰጡትም አልሰጡትም፣ እርሱ ገቨርን ያረጋቸዋል። ክብር ለኢየሱስ ይሁን። የእግዚአብሔር አገዛዝ ይሄ ሲገባን በዚህ ዓለም ሲስተም ውስጥ እንዴት መኖር እንዳለብን እናውቃለን። እሱ